መልካም ነሽ እንግዲህ ጥሩ ሰውነትም አለ። ኖርማል እኮ ነው። አሪፍ ተክለ ሰውነት አለሽ። እንዴት ነው ትዳር ምናምን አላሰብሽም? ጸጥ አለ እንዴ? ፋዘር አባ ፋዘር ዋንጪ ፋዘር ዋንጪ ኧረ ጋሼ ምንም አንቺ ተረሺ ምግቡን አንቺ እንጂ አንተ ስርዓት ያዝ እንጂ። ኧረ ቆይ ጋሼ አንቺ የመጣሁት ምግቡን አንቺ አንተ ወይ ረፍ ባለጌ ቁጭ በል። እንደዚህ ይባላል እንዴ? ምን አደረኩ? ክብር ይኖር ለሴት ልጅ። ጋሼ ደግሞ እሱ ስነ ስርዓት ያዝ በቃ ባለጌ። ተነሽ ረፍ አንተ እኔን አታከብርም እንዴ? አይ ጋሼ እንደሱ እኮ አይደለም ግን እንዴ ተው በቃ። እሺ አይ እዚህ ጋር ሆናለሁ እኔ። ወገባቸውን ረገጥ ማድረግ አለብን። ገብቶሻል? ኧረ ምንም አይሆንም። ወይ ወገቡን እና ያንቺ ታያቸው ምንም። ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ቆይታ፣ ስራ፣ ጤና ሁሉ ሰላም። እኔ ጋር ምንም አይደል። ያው ደስ የሚል ሳምንት ነበር ምናምን ነገር። ሰርግ ሄድን፣ ድግስ አበላኋት ማሂን። ያው የኔ ፍቅር ምግብ በጣም ስለምትወድ እኔም በጣም ስለምወድ ግብዣ ይኩት ባይዞ ለምግብ ነው እንጂ ሰርጉን ፈልጌ አይደለም። ይሄን ስል ደግሞ ባለፈው ጓደኛዬ ስለሆነ መሄድ ግዴታ ስላለብኝ ምናምን ሳላልኩኝ ያመናችሁኝ ሰዎች ምግቡን ፈልጌ ነው የሄድኩት የኔ ፋሚሊዎች። እና እንዴት ታያችሁት ግን ፕሮግራሙን? ብዙ እንትን ደረሰኝ መልእክት፣ እናመሰግናለን የሰው ሰርግ ተካፋይ ስላደረከን ምናምን የሚል ሚሴጅ ደረሰኝና እንደዚህም አይነት ምርጥ ቤተሰብ አለኝ ለካ። እኔ ለማንኛውም ሰርጉን ያመጣሁትኝ ያው ጓደኛችን ነው ነግሬያቸዋለሁ ያለውን ነገር እና በዛውም ከሄድኩ አይቀር ለምን ቪዲዮ ይዤ አልሄድም? የእሱ ደስታ ማለት የኛም ደስታ ነው እና እናንተ ማየት አለባችኋ። ጋበዝኳችሁ ማለት ነው እና ያለ ጥሪ ካርድ ሰርጉን ደርሳችኋል የኔ ፋሚሊዎች። ለማንኛውም ዛሬ የመጣሁበት ምክንያት ሌሊት ነው። ጸጥ ብሏላ፣ ይሰማል። ጸጥ ያለ ነገር ይሰማችኋላ። ሌሊት ነውና ፋዘርን ቤት ይዤው ሊሄድ ነው ብዬ ነግሬያችሁ ነበር። ለማሂ ምግብ ሰርተሽ ጠብቂን ፋዘርን ይዤው እመጣለሁ ምናምን ብዬ ከዚህ በፊትም ተናግሬ ምናምን ልክ ፋዘር እዚህ ሲመጣ ይዤው እመጣለሁ ብዬ ነግሬያታለሁ እና እሷም ብትጋተተኝም ምናምን ተስማምታለች። ይዘው ብቻ እና እኔ ምግቡን ሰርቼ እወጣለሁ ምናምን እያንገራገረች ነው። አልተስማመችም በትክክል እና ዋናው ምግቡ መድረሱ ነው። ለማንኛውም ፋዘር ያው አለ እዚህ ነውና ፋዘር አልገባም ብሎኝ ነው። በነገራችን ላይ ባለፈው የሰርጉ ቀን ያያችሁት ዮኒ የሚባል ጓደኛ አለኝና ዮኒ ነው ስሙ። ያውቁታል። ዮኒ ነው ስሙ። ከዚህ በፊት ድሮ የዛሬ አመት ከምናምን እዛ ገና ልጅ እያለን ቡታዝራ እያለን እኔና ብሩኬ ተዝካላችሁ ዝዋይ ሄደን የሰራነው ቪዲዮ አለ። እኔ ብሩኬ ሃይሚን ይዘናት ሄደን እኔና ብሩኬ ምናምን የሰራነው ቪዲዮ ነበር እና መኪና ይዘን ስንመጣ መኪናችንን በግድ ካልወለወልኩት ቆሽሿል ብሎ ሲወለወለው ትዝ ይላችኋል። እና የቡታዝራ ጓደኛችን ነው። የሌላ ሀገር ጓደኛ አሁን ይሄ የቡታዝራ ጓደኛችን ነው። ለሰርግ ነው የመጣው። በጣም ጓደኛችን ነው፣ የኔም የብሩኬም ማለት ነው። እና የሌሎቹም ነው ግን ብዙም አይደለም። የኔ ግን ጓደኛዬ ነው በደንብ። የብሩኬም እንደዛው እና በጣም ነው የምንወደው። ወላሂ ነው የምላችሁ። ከዚህ በፊት አውርተናል። እኔና ብሩኬ ኢንተርቪው ስንደረግ አላዛር ላይ ጓደኛችን ነው፣ ወንድማችን በሉትና እኔ ለብሩኬ ያለኝ ቦታ ያህል ነው ለሱም ያለኝና አንደኛ ሚዜ ብሩኬ ሲሆን ሁለተኛ ሚዜ እሱ ነው። እዚህ ግን እሱ ስላለ አንደኛ ሚዜ እሱ ነው። ያ ብሩኬ እዛሰለ ሁለተኛ እሱ ነው። ለማንኛውም ና እባክህ እዚህ ጋር አሁን ለሆነ አስፈላጊ ጉዳይ ነው የፈለኩ ቤተሰቦች እንድታወራቸው ነው። ያካብዳል እንደ አዲስ ሙሽራ ምናምን። ይሄ የቤት ልጅ የምትባል ሴት አለች ከቤት ማትወጣ በጣም ተቆንጥጣ ያደገች ሴት
ልክ በረንዳ ላይ ነኝ ስትሏት ቆይ አባቢ ልደበቀው ምትል ሲል ልክ እንደዛ እየተንገረገረ ነው የመጣው። በጣም ነው የሚደረደረው። ድንግል ነህ እንዴ? አታካብድ። ብዙ ነገራቶች ምናምን ቀለል አድርገህ አሁን አናግር። ባለፈው እየተወጣጠርክ ነበር። ማሂን ትወዳታለህ ስልህ ሌላ ወሬ። አሁን ሰላም ነበር። ሰላም ያሰን ፋሚሊዎች። ኦኬ እንዴት ናችሁ? ሰላም ኦኬ ምን ሰላም እንዴት ናችሁ? እኔ እንግሊዘኛ ካልቀላቀልኩ አላወራም። የኔ ፋሚሊዎች እንግሊዘኛ አይችሉም። እኔ ባለፈው የሆነች እንግሊዛዊ ማን ነው እንግሊዘኛ የምታወራ ሴትዮዋ መታ ራሱ አስጨንቀዋት እቺ ሴትዮ ድጋሚ እንዳታመጣት ብለው። ኦኬ አቺ አዎ አደገኛዋ። ከዛ ከካሜራማኑ ጋር ተጣልቼ ነው ለሴቲቷን መቅረጽ ያቆመው። እና አሁን ቀጥል። እንዴት ከታች እንትን ጽፍላችኋለሁ በአማርኛ እንግሊዘኛ ካስገባው ማለት ነው ይቀይረው። እሺ ሰላም እንዴት ናችሁ የሀሰን ቤተሰቦች? እንግዲህ ያው ባለፈው ተዋውቀናል በሰርጉ ፕሮግራም ላይ። እንግዲህ ያው በደንብ አልተዋወቅንም፣ ግን ያው ዮኒ ይባላል። ያውቃል እኮ አስተዋውቀናል። ለምን ታደክማቸዋለህ? ለምን ታደክመናለህ? ያው ኦልሬዲ ብሎታል። አሁንም ከዚህ በፊትም ያው ሌሎቹ ስሜ ሜንሽን ምናምን ሲያደርጉት ልትሰሙ ትችላላችሁ። እንግዲህ ያው የምታቆኝም ትኖራላችሁ። እና ዛሬ የሆነ አንድ ሀሳብ አምጥቷል። ተንከሲስ የሆነ ሀሳብ ላይ የኔ ፋሚሊዎች ዝም ብሎ እየለፈለፈ ስለሆነ ነው። ሚስት የለውም ፍቅረኛ የለውም። እና በዚህ አጋጣሚ ውጭ ሀገር ያላችሁ አውሮፓ ያላችሁ ባለትዳር ያልሆናችሁ ሰዎች አግቡት። አውሮፓ ያልኩት ለምን እንደሆነ ታውቃላችሁ? ፋሚሊዎች እንግሊዝኛ ብቻ ነው የሚያወራው። አሁን ይሄ ሳውዲ ብትሄድ አረብኛ አታወራ፣ ዱባይ ብትሄድ አረብኛ አታወራ። ችግር አለው እማራለሁ። ሳውዲም ዱባይም ያላችሁ የኔ ውድ ፋሚሊዎች አላችሁ እኮ በጣም ምርጥና እሱ ክርስቲያን ነገራችን ላይ መስቀል አድርጓል። ክርስቲያን የሆናችሁ የኔ ቆንጆ ፋሚሊዎች እኔ ችግር የለብኝም። ሙስሊምን በታ ምን ተዋዶ ያለበት እስላም ክርስቲያን እሱ እንዳለ ሆኖ ግን አሁን ጅማሬው አለ። አሁን ድንገት ተፈቃቅረህ ቢሆን እሺ፣ ግን ጅማሬው ቢያንስ በሃይማኖት ቢሆን ይመረጣል። ገብቶሃል? አሁን ድንገት ሆኖ ከሆነ ብዙ የሚያከራክሩ ነገሮች አሉ። ብቻ እንቀጥላለን። እሱም ግን አሁን አንተ ገና ከመልመያው ላስመለመለ አምጥቼ ከዚህ ፈተንክ። የፈጠነ ሙስሊምን ብትሆናል ካ ገንዘብ ሲኖራት መስፈረም ችግር የለውም። ገንዘብ አብረን ሰርተን እናመጣዋለን። ሰርተን ውጭ ሄደ ሰርተህ ችግር የለውም ይሰራል። እንዳታስቢ። ይህን ቪዲዮ እያየሹ ከሆነ የኔ ፍቅር ለማንኛውም ስልኩን ከስር ሜንሽን አደርጋችኋለሁ። ምን አትረኝ ብቻ። ይሄ እኔ የሚመስል ወንድም ታላቄ ነው ባይዙ፣ ግን ሲታይ የኔ ታናሽ ነው የሚመስለው። እኔ እንትን ነው ፋሚሊዎች ምግብ ምናምን፣ እሱ ደግሞ ብዙ ምግብ እንትን ላፕቶፕ ያበዛል፣ ስራ ከሰጠናት ያበዛል። የሆነ ራሱን በጣም እንዳደገኛ ተማሪ ስለሚያይ ተማሪ አይደለም ባይዙ፣ ግን ተምሮ ጨርሷል እና ራሱን እንዳደገኛ ሲል ነው የሚለው። ለዛ ትንሽ አይዞህ ያልፋል። እኛ ብዙ ቀን አሁን እኔና ብሩኬ እንዴት እንደወፈርን አይታላ። እና ብቻ ብትነግሩኝ ደስ ይለኛል። ይበላል እሱ። ከምግብ ውጭ ሌላ የለም መወፈሪያ አለ። መወፈሪያ የበሬ መርፌ ያለ፣ እሱን ወጋሃለው ትነሳለህ። ለማንኛውም አሁን እዚህ ቻናል ላይ ያመጣው ወይ ሚስት ልፈልግልህ ወይንም ደግሞ ላስተዋውቅህ አይደለም የፈለግኩህ። ዛሬ ለአንድ ጉዳይ ነው ብራዘር። እና ምን መሰለህ ያው ሰዓቱ ስንት ሰዓት ነው? 4 ሰዓት ኦልሞስት 4 ሰዓት ነው። አረ ሄዷል። 4:45 ነው መሽቷል። በዚህ ሰዓት ማሂ ብዙ ጊዜ አተኛም እና ቤቷን ሄድና ወይንም ደግሞ ሚሴጅ እኔ አረግላታለሁ ተጠንቅቀህ እንድትጠብቀን። ምክንያቱም ከዚህ በኋላ ደንሳ ምን መሽቷል ብዬ እኮ ምግብ ለፍላጎት የለም። እኔ ቤት ድስት ትሪ ምናምን አይቀመጥም ታውቃለህ። ወረውራለሁ ቢኖር ራሱ ጆግ ራሱ የለም። ጆግ ነው ጆግ በአማርኛ አውራ። ምንኛ ነው ሆነ ያለው? ጆግ ነው እንዴ? ምንድነው ቾክ ያልከን ይመስለው። ለማንኛውም እሺ አሁን እኔ ዳለን እሷ ጋር ምግብ ልንበላ ነው። ግን እንትን ነው ዝም ብለን በባዶ እጅ አይደለም የምንሄደው። ፋዘር ሊመጣ ነው ብዬ ስለነገርኳት ሰላመነችኝ። አሁን አንተን የፈለግኩት ዋነኛ ምክንያት ምግብ ላበላ አይደለም እሷ ጋር የኔ ፍቅር ጋርማ እኔ ለብቻዬ ነው የምሄደው። ብዬ አበባዬ እንጂ ሂጂ ብዬ መሰጣትና አንተን የፈለግኩ ምንድን ነው ኦርደር ማድረግ ይችላል። ምግብ ነው ችግር የለውም። ኦርደር አገር ሂድ ፋሚሊዎች የኔን ባህሪ ታውቃላችሁ አይደል?
አባረዋለሁ። ነገ ጠዋት ነው ሰርግ ነው የመጣው። በነገራችን ላይ አስቀርቼው ነው ዛሬ ሁለተኛ ቀኑ ነው ሶስተኛ ቀኑ እየሆነ ነው እዚህ ከኔ ጋር ማን ነው እየኖረ እያደረ እና እንዴ ኦርደር ምናምን እንዴ አሁን ማሂ ቤት እንሄዳለን እና ምግብም እንበላለን። በዛውም ፈታ ብለን ቤተሰቦቻችን እናፍታታቸዋለን። እንዴት መሰለ ሐሳቡ እያበላን እናፍታታቸዋለን። አታቋርጠኝ ሳወራ። ይኸውልህ ሐሳቡ ምን መሰለ አንተ የኔ አባት ነው ኦሬዲ አርጅታል። አሁን አንተ የኔ አባት አሁን ያውቁታል እኮ በፎቶውን ብቻ ነው የፖስተትኩት። እስከዛሬ ቪዲዮ ላይ መጥቶ አያውቅም። እና የኔ ወድ አባት ሽማግሌ አይደለም ግን ትልቅ ሰው ነው። ትልቅ ሰው ማለት የኔ አባት ዱዓ ምናምን ያረግልኛል ለኔና አሁንም ይሄን ቪዲዮ አያዩም እንጂ ዱዓ ያረግልኝ ነበር። ለማንኛውም አንተ ዱዓ ባታረግልኝ አባቴ ነው። አንተ የኔ አባት ነው፣ ትልቅ ሰው ነው። አና ብዙም አልበልጣም። እሺ ሸብተሃል አንተ ቆርጥታል። አረ በፋን እዩትስ እኔ ጺም የለኝም። ለምሳሌ ያን አንደ ፈሪ አንተ ሚስቴሎ ደስቴሎ ምንም ሳታይ በቃ አርጅተ እያበቃህ ነው። ለማንኛውም አባቴ ነህ። እዚህ አይደለም እዚህ ጓደኛዬ ነህ። አልገባኝም። አባቴ ነህ ማሂ ምን አይነት ሰው እንዴት ነው ማስረዳው? ማሂ ቤት ስንሄድ የኔ አባት ነህ አንተ። እንደዚህ አይደለም የምትሄደው። ብዙ ነገር ሰጣ አባት አስመስልሃለሁ። ትልልቅ ጃኬት ሰጣለሁ። ታውቀኛለች እኮ ነው ይሆናል። ካየች ላታውቅ ነው። እዛ ታሳስቼ ሌላ ነገር ብለፈልፍስ ምን ብትል ራፕ ባረግስ እዛው አንተ ልታደክመኝ ነው ማለት ነው። እንደዚህ አይደለም። አይሆንም። ይቅርብ ምኑ አይሳካልንም። እንደሱ እኮ አይደለም። ትንሽ ደቂቃ እኮ ነው እንድትደነባበር ፈልጌ ነው። እሱ ጥንቅቷ እንዲወጣ ነው የፈለኩት። አንተ ይኸውልህ ለምሳሌ ይሄን አርጋላ ኮፍያ አርግልሃለሁ፣ ጃኬት አርጌ የኔ አባት ወፍራም ስለሆነ አንተ ደግሞ ወፍራም አይደለህ። ጃኬት ሰጣ 2 ወይም 3 ጃኬት 4 ሱሪ ታረጋለህ። 2 ጫማ አይደረግም ለካ ታረጋለህ። ከዛ ይሄን እንደዚህ ታረጋዋለህ። ከዛ ብርድ መጥቶት ነው እላታለሁ። የተሸፋፈነ ብርድ መጥቶት ነው አፋፋን እላታለሁ። እንዳታወራ ካንተ የሚጠበቀው ስግጥ ፈምስ ስግጥ ማለት ያቅታል አባት መሆኑ። ጃሚዮን አይመስለኝም። ወይኔ ዛሬ ምን አይነቱ ነው የታረፈ? አርፈን ሄደን እራታችንን እራት ቤተሰቦቼ ምን ልጫነ ቪዲዮ እያሉኝ ነው። አሰን እና ጠፋ እያሉኝ ነው። ስለዚህ ግዴታ ዛሬ አንተ አባት ሆነ ማሂ ቤት ሄደን ፋሚሊዎቼ ማዝናናት አለብኝ። ጆሮ አይሰራም እንዴ ብራዘር? በዚህ ማታ ልጅቷን አስደንግጣናት ነው። እንዴት ነው ምን አገባህ? እኔ ማስደነግጣት ካንተ የሚጠበቀው ሰላም ነው አለው ወይንም እንደከባድ ሰላም አለይኩም ያው እንትን ነው ሃይማኖት ምናምን ሁሉም ሰው ሰላም አለይኩም ሰላም ማለት ነው። ይሄን ታውቃለህ? እስኪ በል ሰላም አለይኩም አንተ እስኪ እንደፋዘሮች ሰላም አለይኩም ወአለይኩም ሰላም ስትርዘው እንዴት ነሽ የኔ ልጅ? ደህና ነኝ ተራልጅ ሳይፈጥ ደህና ነኝ ተራልጅ። አባቶች ስታይ ትቀሳለች፣ ወጣቶች ስታይ ልትማታ ነው የምትነሳው። ሴትይቱ አብዱ እንዳታስመታኝ ግን ዛሬ አንተ እኔ እያለሁ ማይመታል። እስቲ እናያለን። እንሂድና ተስማምታል። በቃ የሆነ አይመስለኝም። ይኸውልህ ምግቡን እንደዚህ ፋዘር በጣም ነው የሚበላው እላታለሁ። እንሂድ በቃ ቆይ ኮፍያ ልስጥህ እስኪ ግን ኖርማል እኔ ናውራኝ እስኪ የፋዘሮችን አንተ እኔ ኮፍያ ላውጣለሁ። ሐሰን ሰላም ነህ ወይ? እስኪ በሴቷ ሞክረው። እንዴት ነሽ? በሴቷ ሞክረው ተለማመዱ። ማሂ እንዴት ነሽ? ማሂ ማንም ይላል። ማሂ ያንተ ማሂ እኮ አይደለች። ማሂ በል ማሂ ይላል አይደለም። አባቶች እኮ እንደዛ ነው። ማሂ አይልም። አባቶች እንዴት ነሽ የኔ ልጅ ወይንም የኔ ልጅ ፋሚሊዎች። እሺ እንዴት ነው? ኖርማል ደርሰናል በማሂ ቤትና ተዘጋጅታለች። መቼም እራት ወጥ የተዘጋጀ ይጣፍጥ ድንች ወጥ አለ ብለኛለችና ድንች ወጥ አለ። ይኸውልህ በጣም ነው የምታዘጋጀው። እሺ መጀመሪያ ግን እንዳታይ በቃ እኔ እንዳታወራ አፋፏን ነው የምላት። እሺ ጥያቄ እንዳታበዛብኝ። ታስባን ትልቅ ሰው መሰለህ። እስኪ እንደዚህ ትልቅ ሰው እንዴት ነው ታያለች? ፊትህን አሁን አትታይም። በቃ እና ፋሚሊዎች
ጋሺ ቆይ ማሂ ልግባ። እንዴት ነሽ? ሰላማት ና ፋዘር መጥቷል። ልጅ ና ና ግባ። ሰላም አለይኩም። እንዴት ነሽ? ሰላም ነው? ሰላም ነው። እንዴት ነው? ቤታችሁ ያምራል። እናመሰግናለን። ሰላም ነው? ይሄው እዚህ ጋር ይሻላል። ምቾቱ እዚህ ጋር ይሻላል። እዚህ ጋር ይሻላል። እንትን ነው ጉንፋን ብርድ ተነሳበት መሰለኝ። እዚህ አዲስ አበባ ከባድ ነው አየሩ። እሺ ወይ ካልሲ አምጣለታ። ካልሲ ላምጣ? ኧረ ችግር የለውም። እንዴት ነሽ? ደህና ነኝ። ሰላም ነው? አለን አልሐምዱሊላህ። ስራ እንዴት ነው? አሪፍ ነው። ደህና ናችሁ? ሁሉ ሰላም አለን። እንዴት ነሽ አንቺ? አለው ከመሸ እሱ ጋር ነበራችሁ አባ? ከመሸ መጣን ድንገት። እንግዲህ ካሉት ሰከኝ ሲለኝ እኔ አይ ነግሬያታለሁ እኮ መጀመሪያ አዲስ አበባ ስለሚበርድ ቅዝቃዜ አለ እዚህ በጣም ከቦታ በጣም የሚበርደው ብርዱ አስቸገረውና ቆይ ሻይ ልጣድ ምግብ አለ አንዴ ላቀርብላችሁ። አይ ቆይ መጀመሪያ ቁጭ በይ እንጂ ሮጥሽ እኮ ቁጭ በይ። ቀስ ብሎ ይደርሳል። ቀስ ብሎ ይደርሳል እንዴ ባንዴ ብሉና ሂዱ ነው አስመሰለበት። ሻይ ልጣድ ብርድ ስለሆነ ብርድ ስለሆነ ብዬ ነው። አረ ችግር የለውም ቀስ ብሎ ይደርሳል። የኔ ልጅ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ደህና ናችሁ? ደህና ነኝ። ባለፈው እኮ ቤት መጥቼ አልነበራችሁም። ሰላት ሲሰግዱ ሄዷል አለች ማለት መስጂድ ሄጄ ነበር። መስጊድ ያው ይሄዳሉ እና እዛ ነው ቀስ በየነገርኳት። አይ እንትን ነው እንዴ ዛሬ ምን ቪዲዮ አይ እንትን ነው አትንቀጥ ትፈራለች። ለዛ ነው እሺ ፋዘር አዎ እንትን ነው ይሄው ጃሚ አትፍሪ አይ ምንም አይበሉሽ። እዚህ እንትን ቼክ አፕ ነበረኝና ለዛ ነው መጥቼ በዛውም ያው መጥቼ ነበር። ትንሽ ብርድ ነገር እንትን ብላኝ እዚህ ልታይ መጥቼ ነው እና እንትን ነው መስላይ ስትንቀጠቀጥ ተው አንተ እኔ አላቃትም። ያሰፋ ልጅ አይደለሽ? አውቃታለሁ። ምንድን ነው የምትንቀዠቀዠው? አይ ተው ሀሰን ተው። ቲቪ አትክፈች። አንፈልግም። ችግር የለውም አልደበረንም። ብርድ ነው ብርድ አስቸገራቸው። ብርዱ እንግዲህ እያሳለኝ በጣም ከባድ ነው እኮ ወፍራም ጃኬት የለህም እና እዚህ ከባድ ከሆነ ይሄዱ ነው። አይ አንተ ምንድን ነው በነገራችን ላይ ያው ታውቂያለሽ የኔ ፋዘር ሀሰን ተጫዋች ነው አይደል? ተጫዋች ነው። ሲበዛ ደግሞ ጥሩ አይደለም። እነዚህ እንገሩልኝ ቁም ነገረኛ ሁን። ማዘር ደህና ናት? ከዚህ በላይ ቁም ነገረኛ ነች። ቆይ እስኪ እያናገረችኝ እኮ ነው። ቤተሰብ ሰላም ነው? ሰላም። ባለፈው ከመጣን በኋላ ተመልሰን አልሄድም ብዬ ነው። ችግር የለውም መሄድ እኮ ትችያለሽ። እዛ መናኸሪያ ሄደሽ ተሳፍረሽ ሚል እያወራን እኮ ነው። ጥልቅ አትበል። አይ እንትን ነው አደብ ገዛች። ለዛ ብዬ እኮ ነው። ስነ ስርዓት ያለው ሰው መሰለች። ስነ ስርዓት አላት። እኔ አውቃታለሁ ብያለሁ። አባቷን አውቀዋለሁ። እሷን ባለፈው ቤት መታ አውቂያታለሁ። ተው በቃ እያወራን ነው። ጥልቅ አትበል። እሺ ምን እንዲያወሩ ምግቡን አቅርቢና እንሂድ። በቃ ስራ እንዴት ነው? ኧረ ስራ የላትም። እኔ መልስልሻለሁ። ስራ የላትም። ኧረ ጋሼ ምንም አንቺ ተረሺ ምግቡን አንቺ እንጂ አንተ ስርዓት ያዝ እንጂ። ኧረ ቆይ ጋሼ አንቺ አባቴ እኮ ነው የመጣሁት ምግቡን አንቺ አንተ ወይ ረፍ ባለጌ ቁጭ በል። እንደዚህ ይባላል እንዴ? ምን አደረኩ? ክብር ይኖር ለሴት ልጅ። እንዴ ጋሼ ደግሞ እሱ ስነ ስርዓት ያዝ በቃ ባለጌ። ተነሽ ረፍ። አንተ እኔን አታከብርም እንዴ? አይ ጋሼ እንደሱ እኮ አይደለም ግን እንዴ ተው በቃ። እሺ አይ እዚህ ጋር ሆናለሁ እኔ። አራት አሰራሽ ምንድን ነው ሰርቻለሁ። ምንድን ነው የምታወሪው? ከትልቅ ሰው ጋር የምታወሪው ምንድን ነው? ከመጀመሩ ነው አንቺ ከትልቅ ሰው ጋር የምታወሪው።
ነይ በዚህ ሴትዮ በዚህ ነው። አንተ ስርዓት ይኑር። እሺ ጋሼ ስርዓትማ አታስቸግራት ልጅቷ። እሺ ምን አልሽ? ጫማሽን አጣሽው እንዴ? ቪዲዮውን አጥፋው። ለምንድን ነው ቪዲዮ ማጠፋው? አይንሽ የጠፋ ልጄ እስቲ አንተ ቪዲዮውን አጥፋው ትለኛለች እና አንተ ልጅ ይሄን ብራት እየመጣ ነው። ዝም ብለህ እንትን ውሃ ነገር አምጪልኝ እስቲ እኔ ልጅ። ኧረ ድፍት ባረገ ቢደፋት ጥሩ ነበር። አሳዘነች። እኔ አንተን ያሳዘንከኝ እንደ አባትነት እኮ አክል ጀለስ ዝም ብላት ፈርታም እንጂ ስማ፣ ጠዋት እሷ ፈርታም እንጂ አንተ ምንም የአባትነት ወዙ የለህም። ታውቃለህ አይደል? አንተን ከማመጣ ስንት ሌላ ሰው እያለ ባመጣ ምንም አታደናብራትም እንዴ? ኧረ ቶሎ በይ ምግቡን። ሴቲቷ ያማታል እንዴ? መጣች። ይኸውልህ ስራው በጣም ሽንቴ ሊሻና ነው። እሺ በጣም ምግቡ እስኪሞቅ ይሞቅ። እዚህ በዚህኛው ማለት ሽንት ቤት እዚህኛው የራሱ መጠየቅ ሽንት ይወጣል። ጋሽ መጣ። እሺ ጋሽ ቤተሰብ ሰላም ነው? ሰላም ነው፣ ሁሉም ሰላም ነው። አንቺ ጋር ደህና ናቸው? ሁሉ ሰላም። ይሄ ምንድን ነው? ይሄ ነገር አይመችም? ረግፏል መሰለኝ ቦታው ምንድን እንደሆነ። እዚህ ጋር ተቀምጦ ነው። እሺ ቁጭ በሉ እዚህ ጋር ቁጭ በይ እስኪ። ብርድ ነገር ነው መሰለኝ፣ ቅዝቃዜ አስቸገረ እኮ እባክሽ። እዚህ አዲስ አበባ በጣም ነው የሚበርደው፣ ብርድ በጣም ያስቸግራል። ያው እኛም ለምደን ነው እንጂ በጣም ከባድ ነው። እንግዲህ እንዴት ነው ለቁም ነገር ሳላሰባችሁም? እንግዲህ አንቺ እንግዲህ መልካም ነሽ፣ እንግዲህ ጥሩ ሰውነትም አለ። እንዴት ነው ቁጭ በይ እንጂ ምን ሆነሽ? ኖርማል እኮ ነው። አሪፍ ተክለ ሰውነት አለሽ። እንዴት ነው ትዳር ምናምን አላሰብሽም? ነይ ቁጭ በይ። የምን ትዳር? ነይ ቁጭ በይ። ነገር ካለ ነው ትዳር ነው ቁም ነገር ይሻላል ብዬ ነው እንግዲህ ከትንሹም ከትልቁም ጋር እዚህ እዛ ከማለት በቁም ነገር። ደህና ነው? ደህና ነኝ። ምንም ያሰብሽው ነገር የለም? ምንም ያሰብሽው ነገር የለም? በምን ጉዳይ? መሰብሰቡ ትዳር አለ፣ ብዙ ነገር አለ። አንቺ ደግሞ ሳይሽ ቆንጆ ተክለ ሰውነት ያለሽ ቆንጆ ልጅ ነሽ። እንግዲህ ከትንሹም ከትልቁም ጋር ከማለት እኮ መሰብሰብ ይሻላል። ሁለተኛ ሚስቴ ባረግሽ እንግዲህ ለቁም ነገሩ ለቁም ነገሩ ነው። እንግዲህ የዘመኑ ወጣት አሁን ይሄ ምን ሆኖ ነው? አንቺ አታስጨንቃት። ምንድን ነው እዚህ ጋር ይሻላል? ማን ነው እዚህ ጋር ይሻሎታል? አልተመቸኝም። እሺ እዛች ጋር ተመቻችሁ። አትጫነኝ እባክህ። ምን ነው ብርዱ ከባድ ነው አይደል? ነይ እስኪ ምግቡን ታዩ። ነይ መድኃኒት ታንጣ እንዴ? ነገ ቼክአፑን ስንጨርስ አሁን ምግብ አመታ ምግብ ሙያም እኮ ብዛም ነው የእሷ እንዳይባልም ለእኔ ጣፍጠኛል። ላይ ለእርሱ ላይ ጣፍጦት ይችላል። ባይሆን ትንሽ ነገር ልቅመስና እረፍት ትቀምሳለህ። እዛ የለመድከውን ትቀምሳለህ። ነይ ታዩ። ምን አልከኝ? በነገራችን ላይ ማይ ነይ
ምግብ እኛ በልተናል። ትንሽ ቆይተን እንበላለን። በነገራችን ላይ ስፖርት በጣም ጎበዝ ናቸው። ስፖርት በጣም ጎበዝ ናቸው እና ብርዱም ያስተዋቸዋል። እስኪ ሞክሩት ስፖርቱን። እዚህ ሶፋው ላይ ይሄዳሉ፣ ይበራሉ። ባይዙ በጣም ስፖርቱ እንዳለው ይገለበጣሉ። ባይዙ እስኪ ተገልበጡ፣ አሳያቸው። ዳምፕል ምናምን አነሳለሁ ጠዋት ጠዋት። እንግዲህ ይሄው አይሻ በጣም ወጣቱ ተልፈስፍሷል፣ ደክሟል። እነዚህ በጣም ከባድ ናቸው። መቼ እናያቸው? እስኪ ጀርበሩ ናይ ችግር የለም። ትልቅ ሰው ነው። ትልቅ ሰው እኮ ጠንከር ይላል። ወገብ ድሮ ምን ወገባቸው? እስኪ ወገባቸው ትልልቅ ሰዎች ወገባቸውን ረገጥ ማድረግ አለብን። ገብቶሻል? ኧረ ምንም አይሆንም። ወገቡን ነይ አንቺ ተያቸው። ምንድን ነው የምትይው? ምን ና ቆይ ተነስ፣ ቆይ ይነሳ ና ብትን ኧረ ሰውዬ ኧረ ጸጥ አለ እንዴ! ፋዘር አባ ፋዘር ዋንጪ ያሰናባት። ኧረ ፋዘር ዋንጪ እንትን ነው ትንሽ ተቆርጦ እኮ ነው ፀጉሩ። የምር ነው የወደቀው። ወይኔ ሲያሳዝን። አይዞህ ተጎዳ። ወይኔ ቆይ ላንሳው፣ ወድቋል እኮ። ይቅርታ ግን ችግር የለም። የእሱ ሀሳብ ተነስ። አይዞህ ወይ አሳዘነች። እግዚአብሔር አሳዘነች። እንዴት አላሰብኩትም። ግን የፋዘር ቁጭ በል አሁን እራቱን አንቺ ግቢ ዘጋ እንብላና ሲጀመር ማለት ነው። በጣም ብዙ ነገር በጭንቅላት እያሰብኩ ነበር። ምን አሰብሽ? እንደዚህ ፋዘሮች ሲጀምር አባት እንደዚህ ያደርጋል። የኔ አባት አንተ በሄድክበት እኮ ሰውነትሽ ያምራል። አሁን አንቺ ስታስቢ የኔ አባት እዚህ እሺ ብሎ ይመጣል? አንተ ያምራል። ይሁን ግን እሰራላለሁ። ይቅርታ ምን አለሽ? ቆይ ምን ብላት ነው? በሙሉ እንዳለ እንደዚህ ነክቶሻል? እና እንዴት ተባባ? እኔ እንካት ብዬሃለሁ። ነክቶሻል? አሪፍ እንዲያውም ብዬ ነው። ምን ሆናል? ነክታታል? ኧረ ግን ቆይ ካሜራውን አቁሙ። አንተ ያማል እንዴ? ለምን ስራው ታይኖር? ምግቡን አንቺ እና ብላና እንዴ ደምናውን እንደዚህ አይነት ስራ ልክ ነው ያማ። ወይኔ ማሂ እሱን አትቆጭም እንዴ? የምትናገር አሳዘንሽ። እግዚአብሔር እኔ ምን አገባኝ? አንቺ ስቴምር ምንም እኮ አታደርግም ማለት እንዴት ተባበርከው? እኔ ምን አውቃለሁ። አርፌ እዛ ቤት ነበርን እራት እንብላለን። እንዴት ነው ይሄ ነገር? አንተ ደግሞ ሁሌ እሱን እየተከታተልክ እንዲህ እኮ ነው የሚባለው። እንዴት ነው ይሄ ነገር? ጥሩ ነው ገበያው ስንት ነሽ? ምናምን የሚባል አንተ ዝም ብለህ የምን ገበያ? ምግቡን አንቺ በቃ ካሜራውን አቁሙ። ይሰራላችኋል። ጠብቁ። ምን ልትሆኚ?